ሄዳለብኝ እሱስ ልክ ነሽ የኔ ልጅ እዚህ ሆነሽ ለዛ ለማይረባ ሰው ከሚደርሽ እዛ በነፃነትሽ ብትኖሪ ነው ደስ የሚል አዎ ልክ ነሽ ማዬ ግን አሁን ሳይቀድሙኝ መሄድ አለብኝ ወይ ግን ትሄጃለሽ አይደል ምንም ማዬ አደራሽን ልጅ ይሄ ዴቭ ከምትዩ ልጅ ጋር ያሰብሽውን ነገር ታዩ እማይሆን ነገር ለምን እኔ ያ ዴቭ ከምትዩ ሰው ጋር ጥሩ ነገር አይታየኝም አይደል ይልቅ ስለሱ ታዩና የራስሽን ብታስተካክል ይሻልሻል እንደው ካለ እናንተ እኔ ማን አለ ስለሱ ማሰብሽ እንዴሽ እማዬ ምክንያትሽን ግልጽ አድርገሽ ካልነገርሽኝ ዴቭን አልፈልግም ልለው አልችልም ምክንያቱም ከሱ ጋር ብዙ ነገሮች አቀደናል እንደው የፈለገ ነገር ይሁን እንደው ከሱ ጋር ያለሽን ቅርበትና ጋብቻ ታዩ እኔና እህትሽን የምትወጪ ከሆነ ግድ የለሽም ስለሱ ማሰብ እንኳን ታይ እንዴት እማዬ በብዙ መልኩ አደይ በደንብ መጠንቀቅ አለብሽ ግራ ያጋባሽ ነው ከማንም በላይ አንቺ ከጎኔ ሆነሽ እንደምትደግፊኝ አስቤ ነበር እንዴት አደይ በሁሉም ነገር እማዬ ሁሌም ከጎኔ የምትሆኚ መስሎኝ ነበር ይቅርታ ይልኝ ከማንም በላይ አንቺ የሚወድሽንና የምትወጂውን ብታገቢና በደስታ ብትኖሪ ደስታዬ ነበር ግን ምን ዋጋለው አይሆንም ለምንድን ነው የማይሆነው ለምን አይሆንም አደይ እማዬ ንገሪኝ ለምንድን ነው ብርሃን ሂጂና የእህትሽን ሻንጣ አምጪ እህቴ ልጅ ነው እንዴ አዎ ልጅ አባዬ ብዙ ነገር ደግሶልኛል አባዬ እንደዚህ ያደርጋል ብዬ አልገመትኩም ነበር ግን የማይሆን ውሳኔ ነው እየወሰነ ያለው እሱማ ልክ ነሽ በጣም ያስደነግጣል ግን ቶሎ ካልተመለስኩኝ አባዬ ይለቀኝ ለዛ ሰውዬ ይደረኛል አምኜው ነበር ግን አባዬ ቃሉን አልጠበቀም ወሬሽን ተይና እባክሽ ሂጂና አምጪላት እሺ እማዬ ቶሎ ቤት በጣም ምን አገባ የፍስ ብትሄድ ምን ቤት ነው የትም ሄደች አጎቴ ወደ መጣሁበት እመለሳለሁ መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም እሺ አደይ ነይ ሂጂ ልጅ እማዬ ምንም ቢሆን ምንም ቢፈጠር ወድሻለሁ መውደዴ ነው የቀነሰው ራሳችሁን ጠብቁሽ አይሆንም አንተ ሰው ተመለስ ብያለሁ ነግሬያለሁ የፈለገችበት ትሄድ ምን ቤት ነው ወይ ጃንስቲ እማዬ እሮጭ ልጅ እሮጭ ተሸተከተ እማዬ በቃ እሱ ቆንጣለች ደረሽ እማዬ ደረሽ ቆይ ምን ሆነ ነው ልጅቱ ለምንድን ነው ስልክ ማደውለው እሺ ሙሽራው ምን እሺ ነው ብቻህን የምትወራው ነው ወይስ የሰርጉ ወጪ ያሳስቡ ነው እንኳን ማገኘ ስፈልግ ነበር ደህና ነህ ምን ነው ምን እሺ ዳይመንድ አደይ ምን ሆነ አደይ ከዛ ገጠር ማምለጥ አለባት የምትሉ ቪዲዮውን ላይክ እያደረጋችሁት ጀምሩ አደይ ታዲያ ቦርሷን ሁሉ ይዛ ወደ አገሯ ወይንም ደግሞ ወደ ዴቭ ልትመለስ ጥቂት መንገዶች ብቻ ነው የሚቀሯት በዚህ ሰዓት ታዲያ እናቷም እየሸኘቻት እህቷም ደግሞ አብራ ከጎኗ ሆናለች ሁለቱም ታክሲ ውስጥ እስክትገባ ድረስ ማናቸውም ቢሆን ማንም አይነካሽም በሚል ሁኔታ ላይ እየሸኙት ባሉበት ሰዓት ላይ አባቷ የላካቸው ሁለት ሰዎችን አሁንም ቢሆን እየተከታተሏት ሊያስቀሯት እየፈለጉ ነው ያሉት ታምልጣቸው እስከመጨረሻው እዛ ትያዘም የሚታወቅ ነገር የለም ቀጣዩ ክፍል ላይ ምን ይመስላችኋል አሪፍ አድርጌ ማቀርብላችሁ እኔ ዙበይር እባላለሁ ዛሬ በድምጽ ብቻ ነው የመጣሁትና ቪዲዮውን ኮፒ ሊንክ እያደረጋችሁት ኮሜንታችሁንም ማስቀመጣችሁን አትርሱ የመጀመሪያው ደረጃ የሚታየው እናቷም ቢሆን ዴቭን ማግባትሽን መቼም አልፈቅድልሽም እያለቻት ነገር ግን ደግሞ እዚሁ አገር ቤት ውስጥ ሌላ አንቺ ማትወጂውንና ማታቂውን ሰው አባትሽ ሲድርሽ ማየት አልፈልግም ብላ ልታስመልጣት ነበረ አደይም በራሷ መንገድ ለእናቷ ስትነግራት የነበረው እኔ ምክንያቴን እስካልነገርሽኝ ድረስ ከዴቭ ጋር ያለኝን ግንኙነት መቼም ላቋርጥ አልፈልግም ምክንያቱም እሱ ለኔ ጥሩ ሰው ሆኖልኛል እስካሁን እንዲህ እንደምፈልገው ወንድ አይነት ስላየሁት ነው ላገባውም ወስኜ እዚህ ድረስ የመጣሁት ታዲያ አንቺ ምክንያትሽን የምትከለኪበትን ማወቅ ፈልጋለሁ ስትላት እናትየው ግን እንደዛም ሆኖ ዳርዳር እያለች ነበር ከእህትሽ ጋር የሚያጋጫችሁን ነገር መቼም ቢሆን ማየት አልፈልግም በዚህ ሁኔታ ላይ ሁለታችሁ ተስማምታችሁ አንድ ላይ ማየት ነው የምፈልገው ያንቺም ጥቅም ይቀራል ለሷም የማይሆን ነገር ከሆነ ችግር የለብኝም ነበር ያለቻት አደይ ግን በዛ ሰዓት ላይ ብዙ ቁጭ ብላ የምትከራከርበት ሰዓት አልነበረም ጊዜው ማምለጥ ያለባት ሰዓት ነው ለዛም ነበር ነገሩን ትታው ልታመልጥ ሽሽቷን የጀመረችው ሌላው ወደ ከተማ ስንመለስ የለሊን ጉዳይ እናንሳ ለሊ በመሃል ያለውን ነገር የምታስታውሰው ነገር የለም
ለምሳሌ በአንድ ዓመት ውስጥ ወይ በሁለት ዓመት ውስጥ የተፈጠሩትን ነገሮች ለብቻ ረስታቸዋለች። ለዛም ነበር ከድሮ ከነበረችበት ሰዓት ላይ ቀጥሎ ያለውን ነገር እያስታወሰች እያገጣጠመች የምታወራው። ያኔ ከድሮ ፍቅረኛዋ ጋር በነበረችበት ሰዓት ላይ ትክክለኛ ፊቱን ስለማታስታውስ አሁን ላይ የመጣላትን ፊት ለፊት ዶክተሩን በማየት ብቻ እሱን ነው ማቆ ብላ ልጥፍ ያለችበት ለዛ ነበረ። ሌላው ደግሞ የፍቅርንን እናት እንደ ራሷ እናት እያየችና ልክ ቤታቸው ስትሄድ አሁን ላይ በጣም አስቂኙና እናንተን እያዝናና ያለው ፍቅርን ሌላ ስም ሰጣት ነበረ። ያንን ዝም በጭራሽ አልወደደችውም ነበረ ፍቅር። በሱ ደጋግማ ስትጠራት ለሊ እያናደደቻት እንደሆነ ስትነግራትና እሷ ደግሞ የራሷ ክፍል ቁጭ ብላ ባለችበት ሰዓት ላይ ለሊ ወደዛ ክፍል ትገባለች። ክፍሌ ምን ትሰሪያለሽ ውጭልኝ እያለች አንገቷን ታንቃታለች። ነገሩ ግን እየከረረ ይመጣና ቀልዱስ ቀልድ ነውና ፍቅር ትንፋሽ እያጠራት ይመጣል። በሰዓቱ ለመጮህ እንኳን አንድም ቃል አላገኘችም። ይሄኔ ምን ታረጋት ይሆን? ማን ይደርስላታል? ሌላኛው አሹና ሮሚና አሹ እንግዲህ እንዳኮረፋትና ነገሩ እሷ እንድትናደድ ወይንም ደግሞ እንዲጸጽታት ለማድረግ ብዙ ጥረቶችን እያደረገ ነው ያለው። አሹ የበፊት እህትነቴ ምናምን የሚለውን ነገር አልፈልገውም፣ እንዴት ፍቅሬን አልተቀበለችም በሚል ሁኔታ ላይ ቢያጎርፋትም ግን ለሷ ማሰቡን እስካሁን ድረስ እንደቀጠለበት ነው። እሷ በሌለችበት ቤቱ ላይ ትንሽ ከቆየ ጭር እንዳለው ይሰማዋል። እንዴት እስካሁን ድረስ አልወጣችም በሚለው በጣም ይጸጸታል። ያው እሷ ደግሞ መታመሟን ከሰማ በኋላ ሊጠይቃት ይሄድና ለምን እንደታመመችና አገር ቤት አንዳች ነገር እንደተፈጠረ እሱን ደግሞ ጥያቄ ስትጠይቀው እነዚህ ሁለት ፍቅረኛሞች ከገጠር መጥተው እዚህ የነቤዛን ቤት የተከራዩት ልጆች የአባቷ ጠላቶች እየተከተሉት እንደመጡና እዚህ መቀመጡን ከሰሙ በኋላ እሱም በጣም ግር ብሎታል። ነገሩ ፈራ ተባ እያለ ከነገ ዛሬ ከዚህ ቦታ ላይ መሄድ እንዳለበት ያውቃል። ነገር ግን እንዴት? ይህን ነገር ሮሚ መስማት አይኖርባትም። ከሮሚን ጋር የሚያገናኘው ጉዳይ ስላለ ነው። ለሊ ሐኪም ቤት ውስጥ ሕክምና በሚሰጣት ሰዓት ላይ አንዳች ችግር እንደተፈጠረ ዶክተሩ ከተረዳ በኋላ ምናልባት እነዛ መድኃኒቶች ላይ ችግር አለ ብሎ ያኔ ቤዛን የመድኃኒቶቹን ዝርዝርና ከዚህ በፊት የተጠቀሙበትን እንዳለ መድኃኒቶች ዝርዝራቸውንና ራሱ ዕቃቸውን እንድታመጣ ያዛታል። በዚህ ሰዓት ትደነግጣለች። ምክንያቱም ዕቃዎችን እንዳለ ሙሉ ለሙሉ በሌላ በተበላሹ መድኃኒቶች ቀይራቸው ስለነበረ እነዛን ካመጣቸውና ያው ነገሩ እነዚህ ልክ እንዳልሆኑ ካወቀ ዶክተሩ የማን ችግር እንደሆነ ወዲያው ይደርስብኛል በሚል ሁኔታ ላይ ዕቃዎችን ለጊዜው ባታመጣም የዕቃዎቹን ስም ዝርዝር በቅደም ተከተል ታመጣና ወረቀቱን ትሰጠዋለች። እንደ አጋጣሚ ሆኖ እዛ ጋር ባቡሬ ተቀምጦ ነበርና ያው ቤዛን እዛ ቦታ ላይ ሲያያት እንግዳ ይሆንበታል። ያቺ ሰፈራቸው ውስጥ ስንትና ስንት ተንኮል እየሰራች ስታሰቃያቸው የነበሩት እነዚህ ቤዛ ተብየዋ እንዴት በቀላሉ ስራ አግኝታ እንደዚህ አይነት ቦታ መስራት እንደሌለባት ጥያቄውን ሲጠይቃት ወዲያውኑ ዶክተሩ ግራ ይገባዋል። አንቺን የሚያውቁሽ እንዳለ ስለ አንቺ መጥፎ ነገር ሲያወሩ እንጂ ጥሩ ነገር እንደሰራሽ ሲያወሩሽ አይቼ አላቅም። ይሄ ነገር ችግር አለው ወይ ብሎት ይጠይቃታል። ነገሩ ሁሉም ሰው ይቀየራል። እኔ በፊት ጥፋት አጠፋ ነበር፣ አሁን ላይ ግን ተቀይሬያለሁ። ታዲያ ሰው እንደሆንኩኝ አንጻር ደግሞ መቀየር ያለ ነው ብላ ለማሳመን እየሞከረች ነው። ያው ባቡሬ ግን በዚህ ሁኔታ ላይ አላመናትም። ወዲያውኑ ብድግ ብሎ ያንቃታል። እንደውም የለሊ ምክንያት ወይንም ችግሩ እሷ ልትሆን ትችላለች ብሎ ስለጠረጠረ ነበረ። ወዲያውኑ ዶክተሩ ግን እዚህ ሐኪም ቤት ውስጥ መጣላት እንደሌለባቸውና ብዙ ታማሚዎች እንዳሉ ነግሯቸው ራሱ እርፍ ይላል። ነገር ግን ከዛም በኋላ አንዲት ጥርጣሬ የሚያገኝ ከሆነ ይሄ ዶክተር ወዲያውኑ ቤዛን ሙሉ ለሙሉ የሚጠረጥራትና የእሷ ችግር እንደሆነም የሚደርስበት ይሆናል። እናንተ ምን ታስባላችሁ? በዚህ ሁኔታ ላይ ድራማው ላይ የምትፈልጉትና ቅር ያላችሁ ነገር ካለ ራሳችሁ ኮሜንት እያስቀመጣችሁልኝ ቀጣይ ክፍሎች ላይ የሚፈጠሩትን የመጨረሻ ስንኞች ልንገራችሁ። የመጀመሪያው ያው አደይ በዛ ቦታ ላይ ታመልጥና ዴቭን የምታገኘው ይሆናል። ዴቭ ግን እሷን በማግኘቱ ደስ ይለውና ያቅፋታል። በዛ ላይ እሷ ደግሞ መጥፎ ዜና ይዛለት እንደመጣችም ጭምር ትነግረዋለች። እነሱ መቼም መጋባት እንደማይችሉ ቤተሰቦቻቸው እስካልፈቀዱላት ድረስ ደግሞ ለብቻዋ ማግባት እንደማትችል ይሄ ሁሉ ሲነገረው ያዝናል። ነገር ግን እሷ በሰላም መምጣቷ ብቻ በቂው ነው። ሌላኛዋ ለሊ ደግሞ እዛ ቤት ውስጥ ያለው ነገር እንዳለ ትውስቷን የሚመልስላት አይሆንም። ባቡሬ መጥቶ ከመልሶ ከወሰዳት በኋላ እሱ እያንዳንዱን ነገር እንድታስታውስ ይረዳታል። እናንተስ ምን ታስባላችሁ? በቀጣይ ክፍል እስክንገናኝ ድረስ ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ስራዬን አስተዋውቃችኋለሁ። እናንተ የምትፈልጉት ዕቃ ካለና ማንኛውንም ዕቃ ዋጋ ለመጠየቅም ስልክ ቁጥሬን አስቀምጥላችኋለሁ። በቴሌግራም በዋትስአፕና በኢሞ ማናገር ትችላላችሁ። ልካቸው ዕቃዎችን እንያቸው። ሁለት ሳምሰንግ የተመሳሳይ ስልኮች ናቸው።
እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው ሁለት ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው።
እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋይ ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነህ? ሁሉ ሰላም አለኝ። እኔ ደህና ነኝ። አንተ እንዴት ነህ? ቆይታ እንዴት ነበር? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣውን ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትደውልልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።